وسلم لما سئل النبي عليه الصلاة والسلام هل كان آدم نبيا قال نعم كان نبيا مكلما አሁን ደግሞ ይሄ በየህዝቡ ውስጥ መልእክተኛ እንደተላከ ለእያንዳንዱ ህዝብ በሚገባው ቋንቋ ሲልክ እንደነበር አምላክ አላህ ሱብሓነሁ ወተዓላ ካያችሁ በኋላ አሁን በተናጠል ልንመጣ ነው። ነብያቶችን ሲልክ የነበሩ ቀደምት ነብያት እነርሱ እንደሆነ ከማን ጀምር? ከአዳም ጀምር። አሁን ትልቁ ላይ አድርጉኝ የአዳምን ነው ላሳያችሁ። አዳም የመጀመሪያው ነብይ ነው። ከአዳም ጀምሬ እስከ መሲሁ ድረስ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ሲልካቸው የነበረ ያ አንዱ አምላክ ብቸኛው አምላካችን አላህ ሱብሓነሁ ወተዓላ እንደሆነ ታያላችሁ ማለት ነው። ጸጋ ይበዛላችሁ የጌታ ሰዎች። እንመልከት አንድ ጊዜ ተፍሪጅ ሐዲስ ያና አንተና ተልቀው ፍሱ መርሐባ ራሲላ ተልቀው እሺ ያው እነዚህ ጋር እንደ ካሜራው ላዙረው اشياء الناس قال عند ابي ذر رضي الله عنه شهاده من الله يالنا ادمينا شاسكبت እሺ قال ابو ذر من قال قلت يا رسول الله انت يا الله ملكتنيا ሆይ አልኳቸው اي الانبياء كان اول የነብያቶች የመጀመሪያው ማን ነበር አልኩኝ ከነብያቶች የመጀመሪያው ማን ነው ብዬ ጠየቅኳቸው ነብዩ ሰለላሁ ዐለይሂ ወሰለም قال ادم ነው አሉ قلت يا رسول الله ونبي كان انت يا الله ملكتنيا ሆይ እርሱ ነብይ ነበርና ብዬ ጠየቅኳቸው قال نعم نبي مكلم أو نبي ነው ለዚያውም አላህ ቀጥታ ያናገረው አላህ በቀጥታ ያለማን መካከለኛ ሶስት አካሎችን አናግሯል ከተገለጹልን ማለት ነው። የመጀመሪያው አደም ከዚያ ሙሳ ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ይህ ነው እና አደም ዐለይሂ ሰላም የመጀመሪያው ነብይ ነው። አያችሁ አይደለ? አደምንም የላከው እርሱ ነው። ከዚያስ በኋላ እነ ኖህን የላከው እርሱ ነው። አንዴ ላሳያችሁ። አላህ ሱብሓነሁ ወተዓላ ኖህን አብርሃምን በተናጠል ሁሉንም እናሳያችሁ። ولقد أرسلنا نوحا الله سبحانه وتعالى من دعاته والكذب ولقد أرسلنا نوحا إلى قومه سورة المؤمنون هيا سوست لا يدالله سورة المؤمنون هيا سوست አምላክ አላህ ሱብሓነሁ ወተዓላ እንደላካቸው ሁሉም ነብያት ነሳች ያው ኖህንም ወደ ህዝቦቹ በእርግጥ ላክ ነው። ያው ወዲያውም ህዝቦቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም አትጠነቅቁም አላቸው ይላል። ማን ነው ኖህን የላከው? አምላክ አላህ ሱብሓነሁ ወተዓላ። ሌላ ማንን? አብርሃምን ስላችሁ አብርሃም ወለቀድ አርሰልና ኢላ ኡመሚን ሚን ቀብሊክ ይላል። ሙሐመድ ሆይ ከአንተ በፊት በነበሩ ህዝቦች ሁሉ መልእክተኛ ነብያትን ልኬያለሁ ይላል። ሙሴን የላከው እሱ ነው። ሁድ 96 ላይ እንመልከት። ሁድ 96 ሁድ 96 ሸሃዳ የሚይዝ ካለ አስቀድሙት ካለ ያው እና ሁድ 96 ሙሳን ፕራይቬት አካውንቱ እና ፕራይቬት ስለሆነ አንዴ እንትን ሲራክ ትገባለህ። ያው እና ምን ይላል? ፕራይቬት አካውንቱ እና ገስት ላክ ወንድሜ። ያው ሙሳንም በተአምራቶቻችን በግልጽ ብርሃን በእርግጥ ላክ ነው ይላል። ሙሳንም የላከው እርሱ ነው። ሌላስ መሲሁን እንመልከት። ቃል በቃል የመጨረሻ መሲሁን እናሳያችሁ ለናሙናነት ያክል ምዕራፍ 62 ላይ ይህን ካያቸው ይበቃል። ስለዚህ እነዚህን ሁሉ ቀደምት ነብያት ሲልካቸው የነበረው ራሱ አምላክ አላህ ሱብሓነሁ ወተዓላ ነው ማለት ነው። የመርየም ልጅ ዒሳም ራሱ ነው የሚናገረው። ደግሞ እዚህ ጋር ራሱ መሲሁ ምን አለ? የእስራኤል ልጆች ሆይ እኔ ከተውራት በፊቴ ያለውን የማረጋግጥና ከእኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ሲሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ። ያው መሲሁ የድንግል ማርያም ልጅ እኔ አላህ መልእክተኛ ነኝ ቃል በቃል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ቀደምቶችን ነብያት ሁሉ ሲልክ የነበረ በየቋንቋቸው የቋንቋ ባለቤት ፈጣሪ እንደሆነ ይሄን ይመስላል ማለት ነው። ቅዱሳን ጸጋ ይበዛላችሁ። እሺ ኡስታዝ የምትጨምሩት ነገር ካለ በዚህ ላይ ጨምሩላቸው። ባረከላሁ ፊኩም።
ሰላም አለይኩም እንዴት ነው? አልልም ግን ትንሽ አንተን ለማሳረፍ ያህል ብቻ ትንሽ ጾምም ስለሆነ ለማሳረፍ ማን ነው ሰላም አለይኩም ያለው? እሺ ዋሰል ቀጠልሽ። ማን ነበረ? ማን ነው? እርሶን ነው ዚያራ ነው። እንዴት ነው? ኢብራሂም ነኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ጀዛከላሁ ኸይረን ወንድማችን እሱ ሁላችንም ተጠቃሚዎች አላህ ያደርገን። በተላለፈው መልእክትም ደግሞ ሌሎችም የሚጠቀሙበት አላህ ያርጋቸው። ሲያማችንን ቅያማችንን አላህ ይቀበለን ኢንሻአላህ። የቀድሙ በየህዝቦች ቋንቋ አላህ Subhanahu Wa Ta'ala ነብያቶችን የላከ ስለመሆኑ ሰፊ ማብራሪያ ነው የተሰጠው። ቅድም እንዳልኳችሁ ለማሳረፍ ያህል እንጂ እዛ ላይ ተጨማሪም አያስፈልገውም። አስለን በበቂ ሁኔታ ከቁርአን ከሐዲስ ተጣቅሶ ማብራሪያዎች ተሰጥተዋል። በመሃል ግን ለማሳረፍ ብዬ በገባሁበትም ከታች ኮመንት ላይ አሺደኝ የሚል ጽሁፍ አይቼ ነበረ። ሸሃዳ አሲዙኝ የሚል ለዛም ነው ቶሎ እሺ ብዬ የገባሁት። ለዛ ነው። እስኪ ብቅ በልና ሸሃደተይኑ መስክር ወይም መስክሪ። ፕራይቬት አካውንት እና ገስት ላክ በለው መህመሪ። ፕራይቬት አካውንቱ ኡስታዝን ፎሎ አድርጉት። እዚህ 3400 ሰዎች ኡስታዝን ፎሎ ብታደርጉት ብዙ ነገር ነው የምትማረው ከሱ። ቪዲዮዎች የሚፖስታ እንደዚሁም ውይይቶችን የሚያደርገን እና ፎሎ አድርጉት። ምንድነው የሚባለው ዩቲዩብም አለው። ዩቲዩብን ገብታችሁ ደግሞ ከፕሮፋይሉ ስር አለ ዩቲዩብ ሰብስክራይብ አድርጉለት ገብታችሁ ሁላችሁም እዚህ 3400 ሰዎች ባረከላሁ ፊኩም። ኢብራሂምንም ጃሃንም እንደዚሁም ደግሞ ኢብራሂም ከታች ያለውንም ሁለታችሁንም ፎሎ አድርጓቸው እና ወገናችን ላክ አስገባለሁ። ባረከላሁ ፊኪ። እሺ ሻሃዳ ለመያዝ የሚመጣ ካለ በቀጥታ ገስት ልኮ መግባት ይችላል። እኔ እለቃለሁ ማለት ነው። እለቅና ወንድማችን ሁሱ ሻሃዳ ያስይዛችኋል የምትፈልጉ ሰዎች ማለት ነው። በዚህ አጋጣሚ ግን እዚሁ ላይ ማለት የምፈልገው ሻሃደተኝ ማለት ወደ እስልምና መግቢያ የምስክርነት ቃል ነው። መመስከሪያ ቃል ነው ምስክርነት ማለት ነው። በቃ ሲመሰከርም ደግሞ ስለ ሐቅ የሚመሰከርበት ቃል ማለት ነው። ሐቁ ምንድነው? አሽሀዱ አላ ኢላሃ ኢላላህ መሰከርኩ ፈጣሪ ከሆነው ከአላህ በቀር በእውነት ሊመለክ የሚገባው ማንም ምንም እንደሌለ እነሆ ዛሬ በምላሴ መሰከርኩ በልቤ ወድጄ ተቀበልኩ ማለትን ነው የሚያስይዘው። እና ይህን ለመመስከር ሁሉም መሽቀዳደም አለበት። ኢቨን እኛ ሙስሊሞቹ ራሳችን በየዕለቱ በምንሰግዳቸው ስግደቶች ውስጥ ጀልሳ ላይ አተሸሁድ ላይ ሆነን አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ብለን ነው የምንመሰክር። ይህ ምስክርነት ዘላለማዊ ነው፣ ቋሚ ነው። ሌሎች ደግሞ ወደ ኢስላም የሚገቡበት የምስክርነት ቃል ነው ማለት ነው። ለዚህ መሽቀዳደም ያስፈልጋል። ሌላው ደግሞ ሰልማችሁ የነበራችሁ ካሁን በፊት ምናልባት እኔ እስልምናን አያያዜ በዚህ መልክ ነው እኔ እርግጠኛ አልሆንኩበትም ግን እስልምናው ላይ አለሁበት የምትሉም ካላችሁ ኑ ጥያቄያችሁን አቅርቡ። በጥያቄያችሁ መሰረት መልስ ይሰጣችኋል ማለት ነው። እንደገና ሻሃዳ ማድረግ አለባችሁ ወይስ ማጠናከር ነው ያለባችሁ ወይስ ደግሞ ከጥርጣሬው ነፃ የምትሆኑበትን ሁኔታ ድጋሚ ዝክርነት ቃል መስጠታችሁ ነው? እንዴት ነው? በዚህ ዙሪያስ ያለው ሁክም ምንድን ነው የሚለውንም መማር ትችላላችሁ ማለት ነው። ለዚህ ሁሉም ሰው መምጣት አለበት። ሐቂቃ እኔ ያስኩት ሐቅ ነው ልንል እንችል ይሆናል። ሐቅ የሚመዘነው በማስረጃ ነው። እኛም የምንመዘነው በሐቅ ነው። ያ ሐቅ ያለው የት ነው? ፈጣሪ ዘንድ ነው። ፈጣሪ በላከው መልእክተኛ ባወረደው መልእክት በቁርአን ውስጥ የተካተተ ነው። ከእውነት ራሳችንን ማሸሽ የለብንም። መዳን ነውና የሚያስፈልገን መዳን ነውና የምንፈልገው ወደ ድህነት ሁሉ መጓዝ ነው። መሽቶ በነጋ ቁጥር ሁሉ ወደ ድህነት እኔ ማንኝ የቱ ጋር ነው ያለሁት? እየተሰጠ ያለው ትምህርት ምንድን ነው? እሱ እንዴ ለምን አልመዘንም? በሐቅ ለምንስ ይህን ነገር አላስተነተንም መባል አለበት ነው። እቺን ካልኩ በኋላ በተለያዩ አንዳንድ በሌሎች የቲክቶክ ቤቶች ላይ እየተባሉ ያሉ ወሬዎች አሉ። እነዛ ወሬዎች ምንድናቸው? ወንድማችን ሁሱ ካስተማረው ላይ ቆንጠር ተደርጋ ትወሰድና አንድ ሌላ ወንድማችን ካስተማረው ጋራ በማጋጨት በግድ በማጋጨት የማይጋጨውም ማለት ነው
ይሄው እርስ በርስ እኮ እነሱም አይግባቡም የሚባል ወሬ አለ። ይቺን ወሬ ልመታ ትፈልጋለሁ አሁን ማለት ነው። እዚሁ በምን እኛ በቁርአን የምንመራ አላህን የምንገዛ በነብዩ መሐመድ ነብይነት የምንመራ በነብይነታቸው አምነን የምንከተል የምንመሰክር ሙስሊሞች ነን። የስግደት ዳይሬክሽናችንም አንድ አይነት ነው። ካዕባ ነው ቂብላችን። የተሰጠን ስለሆነ መርጠ ነው አይደለም፣ ተመርጦ የተሰጠ ነው። ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ተብሎ በታዘዘው መልኩ ማለት ነው። ስለዚህ እኛ መካከል ላይ ምንም አይነት ኺላፍ ምንም አይነት ግጭትና ሁከት የለብንም፣ ችግር የለብንም። እኛ የሚፈጠሩ ችግሮች ቢኖሩም ራሱ እንፈታቸዋለን ተገናኝተን አላህ ፍቱት ባለን አቅጣጫ እሱ የነገረን መንገድ አለ። ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱሊ ኢን ኩንቱም ትኡሚኑነ ቢላሂ ወልየውሚል አኺር ዛሊከ ኸይሩን ወአሕሰኑ ተእዊላ። የቁርአን መመሪያ አለው። የቁርአን መመሪያና መረጃ የሌለው አንዳች ነገር የለም እኛ ጋር። በዛም ነው የምንመራው እና የማንግባባባቸው ጉዳዮች ቢከሰቱ ተወያይተን በቁርአኑ በሐዲሱ መሰረት መስመር እንይዝበታለን ማለት ነው። ተነጣጥለን ተጋጭተን አንርቅም፣ አንራራቅም፣ አንለያይምም። ምናልባት የሸይጣን ጉትጎታ ብሶበት ስሜቱ አሸንፎት አሰብያ ይዞት ወገንተኝነት ይዞት የተሸነፈ ሲቀር ማለት ነው። ጥንቃቄ የተወሰዱ ሌሎች ብዙ። ስለዚህ ይህንን በሚመለከት ሁላችንም ማወቅ ያለብን ነገር አለ። አላህ አስተሳስሮናል። ወአዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ። በተለያየ ብሔር ፈጥሮን በተለያየ ቋንቋ ፈጥሮን ሲያበቃ በኢስላም ግን አቀናብሮናል፣ አስተሳስሮናል፣ አሰባስቦናል። እንደውም ወላ ተፈረቁ ብሎም ትእዛዝ አስቀምጧል። አትነጣጠሉ ነው ያለ። ሌሎቹን እሳ እነዛ የተሰጧቸውን ትእዛዛቶች በመጣሳቸው ምክንያት ከገቡት ቃል በማፍረሳቸውና በመራቃቸው ምክንያት አላህ ምን አላቸው? እነዛ አስሐቡ ሰብቶችን አጠቃሎ ማለት ነው። ፈአግረይና በይነሁም አልዐዳወተ ወልበግዳእ ኢላ የውሚል ቂያማ። ቂያማ እስከሚቆም ጊዜ ድረስ በመካከላቸው ከእምነት በመራቃቸው ክህደትን መንገዳቸውና ጉዳያቸው ብለው በመያዛቸው ምክንያት የፈጣሪን ትእዛዝ ከመጣሳቸው አንጻር በመካከላቸው ጠብና ጥላቻን ጥያለሁ አለ አላህ። አላህ ነው ያለው። ማንም ሊያስታርቀው የማይችል ነው። ኢላ የውሚል ቂያማ፣ እስከ ዕለተ ቂያማ እስከ ፍርድ ቀን ድረስ ነው ያለው። እኛንሳ ተሰባሰቡ፣ ተያያዙ፣ በሐቅ ላይ አትነጣጠሉ ብሎናል። በዚህ መሰረት ነው የምንሄደውና አንዳንድ ወንድሞች እህቶች ይህን የተመለከቱ አንዳንድ ምልክቶች ሲመጡ ግር እንዳይላችሁ፣ እንዳትሸበሩ። ብዙዎች ብዙ ሊናገሩ ይችላሉ። ድሮም ተብሏል። በተለያዩ ሰሃቦች ላይ ብዙ ነገር ተብሏል። ነቢዩን ራሳቸውን በሱረቱ ራዕድ ቁርአን ምዕራፍ 13 መጨረሻው 43ኛው አያ ላይ ወየቁሉ الذين كفروا لست مرسلا قل كفى بالله شهيدا بيني وبينكم ومن عنده علم الكتاب አለ አላህ። አንተ መልእክተኛ አይደለህም ይሉሃል አላቸው ለነብዩ አለይሂ ሰላቱ ሰላም። ቁል ሸሂደን በይኒ ወበይነኩም ተከራከራቸው አላለም። እኔ እኮ ነብይ ነኝ፣ ኧረ እባካችሁ ስለማታውቁ ነው እኮ ይሄ እንዲህ ነው፣ በዚህ ወጥቶ በዚህ ገባ አይደለም። በእኔና በእናንተ መካከል ላለው አለመተማመን እኔን ነብይ አይደለህም ለምትሉት እኔም ነኝ ለምለው ጉዳይ መስካሪ አላህ በቂ ነው በላቸው። ከዚያሳ ወመን ዐንደሁ ዒልሙል ኪታብ ቀደምት ኪታቦችን ያነቡ የነበሩ የቀደምት ኪታቦች እውቀት ያላቸው ሰዎች ምሁራኖቻቸው መሪዎቻቸው ስለሚያውቁ እነሱም መስካሪዎች ናቸው። ወመን ዐንደሁ ዒልሙል ኪታብ። ስለዚህ ነብዩ ራሳቸው ተብለዋል ማለት ነው። ተዘልፈዋል። ነብይ አይደለህም ተብለዋል። አላህ ደግሞ ፊ ሱረት ያሲን ቁርአን ምዕራፍ 36 ላይ ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን አላ ሲራጢን ሙስተቂም፣ አንተ ከመልእክተኞቹ ነህ ለዛውም ቀጥተኛው መንገድ ላይ አለ። አላህ ነው ስለ ነቢይ መሐመድ ነብይነት የመሰከረው። አላህ ነው ስለ ምእመናን ምእምንነት የመሰከረው። አላህ ነው ስለ ቁርአን ሐቅነት፣ ብርሃንነት፣ መሪነት የመሰከረው እናም ያወረደው። አላህ ከመሰከረው በኋላ ሰዎች ለሚናገሩት ነገር ምንም አይነት ግምት ልንሰጥ አይገባንም። እቺን በስሱም ቢሆን ላስተላልፍላችሁ እወዳለሁ። በተረፈ እዚህ ቤት ላይ እየተተላለፈ ያለውን ትምህርት፣ እየተሰጠ ያለውን አስተምህሮት፣ እየተመለሰ ያለውን ምላሽ ሌሎችም መጥተው በስርዓት ሲወያዩ የሚሰጣቸው ምላሽ ይዘው ነው መሄድ ያለባቸው፣ ወይም ሌሎቻችንም ልንይዘው ይገባል።
በሌላ ቦታ ላይ ተገናኝተን ከሌሎች ሰዎች ጋር ውይይት ልናደርግ እንችላለን። በዛ አጋጣሚ እዚህ የተማርነውን ትምህርት ተግባራዊ ማድረግ መቻል አለብን፣ ልንጠቀምበት ይገባል። በተለይ ደግሞ እየተቀረጸም ስለሆነ ይህንን ሌሎችም እንዲጋሩት ሼር የማድረስ ዳዕዋውን ከወዲሁ ተደራሽ የማድረግን ስራ እንደሰራን ነው። አዳሉ አለል ኸይር ከፋዒሊህ እንደሚባለው ሐዲስ ወደ ኸይር መንገድ ወደ ትምህርት ሊሆን ይችላል፣ ወደ ጥሩ ስራ ሊሆን ይችላል። የመራ ሰው ያው ስራውን እንደሰራው ነው የሚቆጠረውና ይህም አጅር እንዳያመልጠን ነው። በኢስላም ውስጥ ትልቁ ሳልቬሽን ላኢላሃ ኢለላህን መመስከር፣ በትእዛዛቱ መኖር፣ ተግባሩን መተግበር። ከተግባራቱ ውስጥ ሰላት ነው፣ ጾም ነው፣ ዘካ ነው፣ ሐጅ ነው፣ ሌሎችም ተግባራቶች አሉ። ይህ የመዳኛ መንገዳችን ነው። ደጋግመን ነው የምናወራው። የመዳኛ መንገዳችን ነው። ሰው ምንም አይነት ነገር ሳይዝ ምንም ዋስትና ሳይኖረው ድኛለሁ ሊል አይችልም። ሊዳንበት የሚገባው መንገድ ፈጣሪ ነግሮናልና ማለት ነው። በብዙ እንትኖች ላይ እዚሁ ቤት ላይ ከተላለፉ ከሆኑ ቪዲዮዎች እንደምንረዳው ብዙ ሰዎች ጥያቄ እየጠየቁ ነው። ከነቢዩ መሐመድ በፊት እስልምና ነበረ ወይ እየተባለ የመዳኛ መንገድ ምን ነበረ ከዛ በፊት ለእናንተ ለሙስሊሞች እየተባለ ጥያቄ እየተጠየቀ ነው። መልሱ ደግሞ እየተሰጠ ነው። ሌላ ቦታ ልትጠየቁ ትችላላችሁ፣ ሙስሊም ወንድምና እህቶች ማለት ነው። ልትጠየቁ ትችላላችሁ። ትላንትናም አዳማ ላይ እንደዚሁ ተመሳሳይ የሆነ ጥያቄ አንዱ ኮፍያ አድርጌ ሲያየኝ መጣና ቅያማ እኮ ተቃርቧል፣ ቶሎ ጌታን በመቀበል ወደ መዳን መምጣት ነው አለኝ። ቅያማ ማለት ምን ማለት ነው በሚል ተጠያየቅን፣ ቀጠልን። ወደ በኋላ ጥያቄውን ወደ ኢየሱስ ክርስቶስ ማንነት መለስ ነውና ሌሎች መጡና አጨናገፉ፣ አቋረጡት። በጭራሽ እሱ ሊከራከርህ ነው እንጂ ሊሰማህ አይደለም አሉና ሰውየውን ሸፍነው ይዘውት ሄዱ። እና መንገድ ላይ ሊያጋጥማችሁ ይችላል። በተለያዩ ስፍራዎች ላይ ውጭ ሀገርም ያላችሁ ሀገር ውስጥም ያላችሁ እንደዚሁ በሶሻል ሚዲያም ይሁን በአካልም በተገናኛችሁ አጋጣሚ ላይ ኢስላም ሐቅ መሆኑን አስረግጠን በማስረጃ መንገር መቻል አለብን። ለምን አንዲት ደቂቃ አትሆንም? ስለዛ ይህን ትምህርት በብቃት ጊዜውን ጠብቀን ተገኝተን መማር ይኖርብናል እላችሁ ነው። ሙስሊም ወንድምና እህቶቼ ጾማችሁን አላህ ይቀበል፣ ዒባዳችንን አላህ መቅቡል ከሚያደርግላቸው ባሮች አድርገን። ትንሽ ደቂቃ ነበር የፈለግኩት ወንድማችን ሁሱን ለማሳረፍ ያህል ነው። ጀዛክላህ ኸይር። ካለህ ተመለስ ወደ ቦታ፣ ፕሮግራምህን ቀጥል። አላህ ይጠብቅህ። ጀዛክላህ ኸይር። أستاذ جزاكم الله خيرا وبارك الله فيكم ونفع الله بكم وبنصيحتكم الغالية وجعل الله ذلك في موازين حسناتكم وتقبل الله منا ومنكم الصيام والقيام وقراءة القرآن وجميع الأعمال الصالحات والأقوال الصالحات وجمعنا في جناته النعيم مع النبي صلى الله عليه وسلم وأصحابه الكرام كما جمعنا في هذا المكان. እሺ ልጆች ጥያቄ ያላችሁ ቀጥሉ። ጃ ከባድ ሚዛን ጃ ጄ ሁሴን መሐመድ ጓደኛው አለ ከጎኑ። እሺ መሐመድ ሚውተን አንሳና ጓደኛ ክርስቲያን መሰለኝ ጥያቄዎች አሉት ይጠይቅ። ሰላም አለይኩም ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይረን። ያው አጠገብ ያለ አውሮ። እሺ ሰላም እንዴት ነህ? እሺ ሰላም ነው አለን አልሐምዱሊላህ። ማን ነው? አለን። እሺ ጥያቄ ምንድን ነው? ቅድም እያወራን ትንሽ እዚህ ደግሞ ቻርጅ ዘግቶብን ተቋርጦ ነበር። እሺ ቀጥላ ከዛ በፊት የነበሩ ነቢያቶች ሙስሊሞች ነበሩ ትላላችሁ እና እንዴት እናንተ ያው በቁርአን ነው የምታምኑት? ጥያቄዎችን ጨርስና ልመልስልህ። አሁን ስለ ሙስሊምነታቸው ነው። አሁን ቀየርክና ደግሞ ስለ መጽሐፍ ቀየርክ ርዕሱ። ስለ መጽሐፍ ከሆነ ጥያቄ እሺ ስለ ሙስሊምነታቸው ቀደምት ነቢያቶች ሁሉ ሙስሊሞች ነበሩ። አምላክ ሙስሊም እንደሆኑ ያዘዛቸው።
እኮ በየትኛው ያው በመጽሐፉ ነው እንትን መረጃ የምናገኘው። በበፊቶቹ መጽሐፍ እንደዚህ የሚል ነገር አለ ከቁርአን ውጪ ማለት ነው። በቀደምት ነቢያቶች ሁሉ ሙስሊሞች ናቸው። ይህን ደግሞ አምላክ አላህ ሱብሓነሁ ወተዓላ ለመጨረሻው ዘመን በገለጠለት ቃል ላይ ነገረ። አምላክ መቼም ስላለፈው ሁሉ ይናገራል አይደለም። ለምሳሌ አንተ ለሙሴ የተሰጠው መጽሐፍ አለ አይደለም? ምን ይባላል ስሙ? ኦሪት ነው ብለህ ነው አይደለም የምታምነው? በዛ ላይ ከሙሴ በፊት ስለነበሩ ህዝቦች ሁሉ ገልጦለታል አይደለ? ያንን አሜን ብለህ ተቀብለሃል አይደለ? ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ፣ ስለ ይሁዳ፣ ስለ ኖህ፣ ስለ አዳም ስለ ምናምን ነግሮታል አይደለ? አይ ለሙሴ ከተሰጠ ከዚያ በፊት ስላለው እኔ ሌላ ቃል እፈልጋለሁ ሳትል አሜን ነው ብለህ በሙሴ ላይ የመጣልህን ስላለፈው የተናገረውን ተቀብለሃል። በዚያው መሰረት አምላክ በሆነ ጊዜ ላይ አንድ ነብይ ሲያስነሳ ለዚያ ነብይ አምላክ ስላለፈው ህዝብ ይገልጥለታል። ገብቶሃል አይደለ? ያንን አምላክ በዚህ አንፃር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስላለፉት ህዝቦች ገለጠላቸው፣ ነገራቸው። ስለ መሲሁ፣ ስለ ድንግል ማርያም በድንግልና ስለመወለዱ፣ ልክ እንዲሁ መሲሁ ሙታንን ስለማስነሳቱ፣ አይንን ስለማብራቱ፣ ለእስራኤል ልጆች ስለላከው፣ ስለነ አብርሃም፣ ስለነ ኢስሐቅ፣ ስለነ ያዕቆብ፣ ስለነ ዮሴፍ፣ ስለነ እንዲሁ እነዚህን ሁሉ ነብያቶች ገለጠላቸው። ይሄ ነው እኮ በእንትኑ በበፊቶቹ መጽሐፍ እንደዚህ የሚል አለ። በዚህ በኦሪት አሁን በጠራው መጽሐፍም ታምናላችሁ ኦሪት መሆኑ የግዴታ መጽሐፉ መምጣት አለበት ስላለፈው ለማመን ስላለፈው ለማመን የግዴታ በዚያ ጊዜ የነበረ ቃል መምጣት አለበት ወይንስ አንድ ነብይ በሆነ ጊዜ ላይ አምላክ ቃሉን ከገለጠለት ስላለፈው መናገር ይችላል? አምላክ ነው አይችልም? አምላክ ነው እንጂ መግባት አለበት። እንትን ለምሳሌ አሁን በቁርአን ራሱ ስንሄድ እኮ ክርስትና ሃይማኖት እንደነበረ እኮ ቁርአን ራሱ ይናገራል። እኔ እሰጥሃለሁ ከፈለግ ይናገራል። ሙሉ ቁርአንን አውቃለሁ ምን እንደሚል አስረዳው። ክርስትናን የሚሉ ብሎ ነው የሚገልጸው፣ የሚሉ ነው የሚለው። ስለዚህ ቁርአን ላይ ክርስትና አለ ብለህ ከንደው ከመጣ በዚሁ በመጣህበት ቁርአን ነብያቶች ሁሉ ሙስሊሞች እንደሆነ ይናገራል። ምን ትላለህ? እንትን ክርስቲያኖች በቃ ክርስቲያን ነኝ የሚል ነብይ ባይኖርም ግን ክርስቲያኖች እንደዚህ ክርስቲያን እንደዚህ የሚል ቃል እናገኛለን ከቁርአን ውስጥ ማለት ነው። ሲነሳለህ ምድላል ሲጀምር ክርስቲያንን ብለው ራሳቸውን ተጠሩ ብለው ይጀምራል። ያ ማለት እውቅና የሰጠው አይደለም አምላክ አላህ አይደለ? አምላክ የደነገገው ነው የሚል አለ በቁርአን ላይ ክርስቲያን የሚባለው ሃይማኖት መልስ። አምላክ የደነገገው ሃይማኖት ነው ክርስትና የሚል ቃል አለ መጽሐፍ ቁርአን ላይ አሁን ለምሳሌ እናንተ አሁን በነቢያት በተሰጠው እመኑ ይላል መጽሐፉ። የእናንተ በነቢያት በተሰጠው እመኑ ይላል። አሁን ስለሱ አሁን እየመጣ ነው ቃል በቃል እየተጠያየ አንድ ክርስትና ቁርአናችሁ ላይ አለ እያልከን ነው። አለ ሲል ጊዜ ምን ማለት ነው? አምላክ የደነገገው ሃይማኖት እየገለጸ ነው ወይንስ ነቢያቶች ክርስቲያን ነበሩ እያለ ነው ወይንስ ነቢያቶች ክርስትና ሰብከዋል እያለ ነው? ምን እያለ ነው? አሁን ምን እንትን ሙሉ ለሙሉ በቃ ክርስቲያን የሚል ነገር ሙሉ ለሙሉ እዛ ከቁርአን ውስጥ ባላገኝ እስማማበታለሁ ሐሳቡ። ምንም አይነት ነገር ፍንጭ የማይነገር አይደለም። ፀሐይን የሚያመልኩ ነበር ብሎ ተናገረ። ገብቶሃል አይደለ? ፀሐይ አምላኪዎች ከክርስቲያን በፊት ነበሩ እያለ ይናገራል። ኦኬ፣ ስለዚህ ፀሐይ አምላኪዎች እምነት ላይ ናቸው ብለን እንያዝ። የሆነ እየዘረዘረልህ ነው ቁርአን ማለት ነው። ራሳቸውን ክርስቲያን ብሎ ፀሐይ አምላኪዎች፣ ጨረቃ አምላኪዎች፣ ከዋክብት አምላኪዎች ብሎ ብዙ ጣዖት አምላኪዎችን ሁሉ ይገልጻል ቁርአን። እነዚያ ግን ስህተት ላይ እንደሆነ ይገልጻል። አሁንም ክርስትናን ክርስቲያኖችን እና ይሁዲዎችን ስለሙበላቸው ብሎ ጥሪ ያደርጋል። ምን ትላለህ? ስህተት ላይ እንዳሉ ለመግለጽ ነው። ወቁል ለዚነ ኡቱል ኪታብ ወልኡሚይን አስለምቱም ይላል። ፈኢን አስለሙ ፈቀድ ኢህተደው ይላል። ሙሐመድ ሆይ ለነዛ ለመጽሐፍ ባለቤቶች ለአይሁድና ለክርስቲያኖች ስለሙ በላቸው፣ ከሰለሙ ቀናውን ጎዳና ተመሩ፣ አንሰልምም ካሉ ስህተት ውስጥ መሆናቸውን ንገራቸው ይላል። እንትላለን እንትን ነው። እኔ ደግሞ ለመስለም ደግሞ አሁን የሚገናኝ ነገር ካለው ከኛው መጽሐፍ የሚገናኝም ነገር ካለው እኛ ደግሞ በመረጃ ነው እኔ የምሄደው ማለት ነው። እንዴት ብትለኝ ብሉይ ኪዳን አለ ምንም እንትን ሳይድ ብሉይ ኪዳን ለምሳሌ አሁን አምላክ ከሰማይ እንደሚመጣ ይናገር ነበር። ብሉይ ኪዳን ከዛ በፊት የነበረ መጽሐፍ እንደሆነ እናውቃለን። አዲስ ኪዳን አለ እንትን በኔው መጽሐፍ የሚመጣ ነቢይ አለ
በእናንተው ብቻ አልሄድማ። በሱ ብቻ ሳይሆን በመጽሐፍ ቅዱስም ሌላ ሃይማኖት የሚያስተምር ነብይ ይመጣል ብሎ ቢነግረኝ አምንበታለሁ። መጽሐፍን ጠቀስክልኝ አይደል? ብሉይ ኪዳን ለማን ነብይ ነው የተሰጠው? ለማን ነው የተሰጠው ብሉይ ኪዳን? የማን መጽሐፍ ነው? ብሉይ ኪዳን የሙሴ ነው፣ ኦሪት ነው። በጣም ጥሩ። በብሉይ ኪዳን ውስጥ አብርሃም የሚባል ሰው እንዳለ ይነግረናል አይደለ? በብሉይ ኪዳን ውስጥ አብርሃም የሚባል ሰው እንዳለ ይነግረናል አይደለ? ይነግረናል። አዎ ይነግረናል። አዎ በጣም ጥሩ። አብርሃም ከሙሴ በፊት ነበር አልነበረም? ነበር። ስለዚህ በአብርሃም ጊዜ ከነበረ አንድ ማስረጃ ሰጠኝ ስለ አብርሃም። እንዴት በሙሴ እንዴት ሊቀበለ ይችላሉ? ምክንያቱም ሙሴ የመጣው ከአብርሃም በኋላ እኮ ነው። እሱማው ግን እንትን እሱማ ልክ ነው። ግን እነዚህ ነቢያቶች አንድ አይነት ይዘት ይዘው ነው የመጡት። አንድ አይነት ይዘት ስለ አሁን ወደ እሱ መጣ። በጣም ጥሩ። አሁን መጣ። ስለዚህ ምን በሚለው እንስማማለን? አንድ አይነት ይዘት ማለት ነው። አንድ ጊዜ አሁን ስለዚህ እዚህ ጋር ትወድቃለህ ማለት ነው። ጥያቄያችሁን ስህተት እንደሆነ ትረዳላችሁ። ብሉይ ኪዳን ለማን የተሰጠው አልኩኝ? ለሙሴ። በዚህ ውስጥ አብርሃም የሚባል ሰው ይገኛል አይገኝም? ይገኛል አለ። አብርሃም መቼ ነበር? ከሙሴ በፊት ነበር? በኋላ? አይ ከሙሴ በፊት ነበር። ስለዚህ ከሙሴ በፊት ከነበረ አንድ ማስረጃ ሰጠኝ ስለ አብርሃም። ካልሆነ በሙሴ አልቀበልህም። ምክንያቱም ሙሴ የመጣው ከአብርሃም በኋላ ነው እና ስላለፈው ቢነግረኝ አልሰማውም። ሙሐመድ በቁርአን ላይ ቢነግረኝ ሰለላሁ ዐለይሂ ወሰለም ስላለፈው ቢናገር አልሰማውም። የምትሉት አካሄድ ስህተት እንደሆነ ከዚህ ትረዳላችሁ። አንደኛ ይሄ ነው። አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተሰጣቸው ቃል ላይ ነቢያቶች ሁሉ ሙስሊም እንደሆኑ ይናገራል። ነቢያቶች ሁሉ እንዳለ አብርሃም ቃል በቃል ሁሉም ነቢያቶች አብርሃም ሙስሊም እንደሆነ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። ሙስሊም ማለት በመጀመሪያ መልእክቱን ተረዳው። ለአንድና ብቸኛ ለሆነው ፈጣሪ ለአምላክ የሚታዘዝ በእርሱ ላይ ቅንጣትን የማያጋራ ማለት ነው። ገብቶሃል አይደል? አብርሃም በዚህ መንገድ ላይ ነበረ። ነቢያቶች ሁሉ አንድና ብቸኛ የሆነውን አምላክ የሚያመልኩ ነበሩ። ይህ ነው ሙስሊም ታዛዥ ማለት ለአንዱ ለአምላክ ብቻ የሚታዘዝ በእርሱ ላይ ቅንጣትን ሌላ ነገር ሳያጋራ ቃል በቃል ሙስሊሞች እንደሆነ ይናገራል። አሁን መጽሐፍ ቅዱስ ላይ አንድ ነቢይ ተጠቅሶ ክርስቲያን ነው የተባለ አንድ ነቢይ አለ? ትሰጠኛለህ? አንድ ነቢይ እንትና የክርስቲያን ነኝ ባይልም በቃ ክርስቲያን የሚል ስም አለ እዛ ውስጥ ተጠቅሷል መጽሐፍ ቅዱስ ውስጥ። ጥያቄን አዳምጠኝ። ስለ ነቢያቶች እያወራ ነው የመጣውና የጠየቀኝ። መቼም ከአምላክ ዘንድ የሚወርድላቸው ነቢያቶች ናቸው። ወይ እግዚአብሔር ወይ ክርስቲያን ያዘዘበት አንድ ቦታ አለ መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሏል? ለምሳሌ በቁርአን ላይ ቃል በቃል ሙስሊም ሆኑ ብሎ ያዘናል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ልክ እንዲሁ እግዚአብሔር ክርስቲያን ሆኑ ብሎ ያዘዘበት አንድ ቦታ አለ መጽሐፍ ቅዱስ ላይ? አዎ እንትን ክርስቲያን ሲባል ያው አሁን ከዛ ከመጽሐፍ ቅዱሱ ከወጣው የለም ማለት ነው። መንገዱ ለቀቁ ማለት ነው። የግድ ክርስቲያን ሁን የሚል መኖር አለበት ነው ጥያቄው። ነው መልስ። ክርስቲያን ሁኑ ብሎ አምላክ አዟል ወይ? እግዚአብሔር አዟል ወይ መጽሐፍ ቅዱስ ላይ? አዎ። የቱ ጋር? ክርስቲያን ለምሳሌ በሌላ አሁን ወደ እናንተ ሃይማኖት ከሄድኩ ለምሳሌ እንደ ምሳሌ ጥያቄው አንዴ እግዚአብሔር መጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ አዟል ወይ? አዎ ክርስቲያን ሆኑ ብሎ እንትን ባይልም ባያዝም ግን ወደ ክርስቲያን የሚለው ስም እዛ ውስጥ ከተጠቀሰ በቃ ክርስቲያን ነው ማለት ነው። ተጠቅሷል ባናለው ወደሚለው ገና ልመጣ ነው። እግዚአብሔር ክርስቲያን ሁኑ ብሎ አዟል ወይ? ልክ እኔ ለምሳሌ በቁርአን ላይ ሙስሊም ሁን ብሎ እንዳዘዘኝ ክርስቲያን ሁኑ ብሎ አዟል ወይ? መጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ አዟል እግዚአብሔር? ምን ምን በቃ መጠመቅና ክርስቲያን መሆን ነው። የቱ ጋ ነው ክርስቲያን ሆኖ ያለው እግዚአብሔር? በእንትን በመጽሐፍ ቅዱስ ውስጥ እኮ ለምሳሌ የዮሐንስ ራእይ ብትሄድ ሰማላ የዮሐንስ ራእይ እና ቁጥር ስጠኝና ላውጣ። እግዚአብሔር ክርስቲያን ሆኖ የዮሐንስ ራእይ ብትሄድ ራእይ ዮሐንስ ከጻፈ በኋላ በመጨረሻው ምዕራፍ ያ የጻፈው መልእክት ለመላው አብያተ ክርስቲያናት ብሎ ተናግሯል። ለቤተ ክርስቲያን አይደለም ጥያቄ ወገናችን።
አብያተ ክርስቲያን እባክህን አብያተ ክርስቲያናት የቤተ ክርስቲያናት ብዜት ነው። ስለ ቤተ አምልኮ አይደለም ጥያቄ። እኔ እግዚአብሔር ክርስቲያን ብሎ አዟል ወይ ነው ጥያቄው። አው በቃ አብያተ ክርስቲያናት ብሎ መልእክታቱ የጻፈው መልእክት እኔ ስለ ቤቱ አይደለም ስለሚያመልኩበት ቤት ያንን ጉባኤ ብሎ ይተረጉመዋል። ከጊዜ በኋላ ሰዎች ቤተክርስቲያን ተረጉሙት። እሱ አይደለም ጥያቄ። እግዚአብሔር የትኛው ነብይ ነው ክርስቲያን ሆኑ ብሎ ያዘዘው? ክርስቲያን ሆኑ ብሎ አዟል ወይ? ቃል በቃል አላህ በቁርአን ላይ ሙስሊም ሆኑ እያለ ያዘናል። ለምሳሌ መስጂድ ስለተሰራ ይሄ ሙስሊም ሆኑ ማለት ነው ብዬ አይደለም እኔ የምተረጉመው። መስጂድ ሌላ ነው፣ ቤተ አምልኮ ሙስሊሞች የሚፈጽሙበት ነው። ወጣላ አይደለ? ስለዚህ ሳይሆን ጥያቄ ሙስሊም ሆኑ ብሎ እንዳዘዘን ቃል በቃል በቁርአን ላይ ወላ ተሞቱና ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናቸው እንጂ እንዳትሞቱ ይላል። ክርስቲያን ሆኑ ብሎ አዘዋል ወይ እግዚአብሔር? አይ ቃል በቃል ላይኖር ይችላል እኮ ክርስቲያን ሆኑ የሚል ቃል በቃል አሜን ነው የጌታ ሰው። እሱን ነው የምፈልገው። ሁለተኛ ጥያቄ ከነቢያቶች መካከል አንድ ነቢይ ያለ ህዝቦቹን ክርስቲያን ሆኑ ብሎ ያዘዘ? ከነቢያቶች መካከል አንድ ነቢይ ያለ ህዝቦቹን ክርስቲያን ሆኑ ብሎ ያዘዘ? ለምሳሌ እኛ ጋር ያዕቆብ ጋር ስትመጣ ወያዕቆብ ያ በነየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ አንቱም ሙስሊሙን ይላል። ያዕቆብ ምን አለ? ቃል በቃል አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። ልክ እንዲሁ መጽሐፍ ቅዱስ ላይ ልክ እንዲሁ ከነቢያቶች መካከል አንድ ነቢይ ክርስቲያን ሆኑ ብሎ ህዝቦችን ያዘዘ ነቢይ አለ? አይ እንትኑ ያው ክርስቲያን ሆኑ እኮ ቃል በቃል ላይኖር ይችላል፣ ግን በተዘዋዋሪው መንገድ አሜን ነው ክርስትና ሃይማኖት ተጠቅሷል በመጽሐፉ ማለት ነው። ግን አሁን አንተ በመጣልኝ ያዕቆብ ልጆች ሲጀመር ቁርአን በመጣበት ጊዜ ሞተዋል። ሲጀመር እዚህ ምድር አንድ ክርስቲያን አንድ ነቢይ ያለ ህዝቦቹን ክርስቲያን ሆኑ ብሎ ያዘዘ መጽሐፍ ቅዱስ ላይ የለም አይደል? ቃል በቃል ያው የለም መሰለኝ። የለም ቃል በቃል የለም። በቃ ጨርሰን ዋናው ነገር እዚህ ነው። በቃ አሁን ክርስቲያኖች እንድታስተውሉ የምፈልገው አምላክ አዘዘ ነው ክርስቲያን እንድትሆኑ አላዘዛቸውም። ነቢያቶች ህዝባቸውን ክርስቲያን ሆኑ ብሎ አዘዟል አላዘዙም። አሁን ወዴት እንሄዳለን? ከአምላክና ከነቢያት አስተምሮ ውጭ የሆነ አስተምሮ ነው ክርስትና የሚባለው ስያሜ። ወዴት እንሄዳለን? አሁን ማን ነው ለመጀመሪያ ጊዜ ክርስቲያን የሚለውን ስም ያወጣው ወደሚለው እንሂድ። ለመጀመሪያ ጊዜ ክርስቲያን የተባሉት ክርስቲያኖች መቼ ነው ታውቃለህ? እንደ መጽሐፍ ቅዱስ? አዎ ከአዲስ ኪዳን ወደዚህ ነው ክርስቲያን የተባሉት። በጣም ጥሩ። ስለዚህ ቀደምት ነቢያቶች ይሄን ክርስቲያን የሚለውን አያውቁትም ነበር። አያቸው አይደለ? እዚያው እነማን አይሁዶች ናቸው። መቼ እንደሆነ ነገር የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን ይላል? ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል አይደለ? አዎ ጭራሽ እዛ ደቀ መዛሙርት ያላቸው ኢየሱስ ክርስቶስ የመረጣቸው 12ቱ አይደሉም። ይሄን ታውቃለህ አይደለ? አዎ ሌላ ናቸው። ለመጀመሪያ ጊዜ በአንጾኪያ ደቀ መዛሙርት ክርስቲያን ተባሉ ይላል። ይህ መቼ ነው ይሄ ስያሜ የተሰጠው? ማን ነው ይሄን ስያሜ የሰጠው? ክርስቶስ ካረገ በኋላ ነው አይደለ? አየህ አይደለ? ክርስቶስ እያለ ራሱ ይሄ ነው። ተረጋጋ። ማን ነው ይህን ስያሜ የሰጣቸው? ክርስቲያን የሚለውን ስያሜ ማን የሰጣቸው? አምላክም አይደለም፣ ነቢያትም አይደለም፣ ከነቢያት መካከል አንዱ የሆነው ክርስቶስም አይደለም። ታዲያ ማን ነው ክርስቲያን ብሎ የጠራቸው? ክርስቶስ ክርስቲያን ሆኖ ብሎ አዟል። አዎ በቃ በስሜ እመኑ ብለዋል። በስሙ ለማመን ደግሞ ክርስቲያን መሆን አለብን። አይደለም በስሙ ማን እናምናለን? እኛ ሙስሊሞችም ክርስቶስ ነው ብለን እሱ የክርስቶስ ስም ክርስቶስ አይደለም፣ የሸዋ ነው ሲጀመር። ክርስቶስ አይደለም፣ ባህሪው ነው። ክርስቶስ የሚለው የተቀባ ማለት ነው። እሱ ስሙ ሳይሆን ያን ባህሪው ነው። ገብቶሃል? ክርስቶስ ነው ያው ክርስቶስ ነው። ነገር ግን ስሙት ያ ስሙ አይደለም፣ ክርስቶስ የሸዋ ይባላል። እሱ ነው እንዳጠቃላይ ወገናችን። አሁን ዋናው ቁም ነገር እኛ እንድታውቁ የምንፈልገው ነገር የአምላክም ድንጋጌ አይደለም። ክርስትና ሃይማኖት ነቢያቶችም የደነገጉት አይደለም። ገብቶሃል አይደለ? አምላክም ክርስቲያን ሆኖ ብሎ አላዘዘም። ነገር ግን ወደ ቁርአን ስትመጣ ጊዜ ቃል በቃል አምላክ ራሱ ሲናገር አደራ ሙስሊሞች ሁኑ ይለናል። ሙስሊሞች ሆናችሁ እንጂ እንዳትመጡ ወደ ቀጣዩ ዓለም ይለናል። አየህ፣ ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። ከእስልምና ውጭ ሌላን ሃይማኖት የተከተለ ሰው ገነትን አያገኝም ብሎ ከወዲሁ ይነግረናል። ሙስሊሞች ከሆናችሁ ግን ቃል በቃል ወደ ገነት ነው የምትሄዱት እያለ ራሱ አምላክ ነው ይሄን የሚነግረን።
የቀጣዩ ዓለም ውሳኔ ያለው በአምላክ እጅ ነው። ይሄን ሁላችንም የምንተማመነው ነገር ነው። ያን ደግሞ አምላክ ራሱ ባዘዘህ መንገድ ስትሄድ ጊዜ ነው የምታገኘው። አምላክ ምን አዟል ከተባለ ያው ቃል በቃል ምን ይለናል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ሙስሊሞች ከሆናችሁ ገነትን ላስገባችሁ እያለ ቃል በቃል እናያለን። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው ይለናል። አያርላ። ስለዚህ ነብያቶች ያዘዙት፣ ነብያቶች የተከተሉት፣ አምላክ ራሱ የሰበከው ማን ነው? አምላክ ራሱ ነብያቶችን ያዘዘበትና እነርሱን ግዴታ ያደረገበት የሆነ መለኮታዊ ሃይማኖት መሆኑ ቃል በቃል ተነግሯል። እዚያ ጋር ክርስትና ጋር ግን ስንመጣ ከዛ በኋላ ነው ቁርአን የመጣው። ከነሱ በኋላ ነው ቁርአን የመጣው በመሐመድ ነብይነት። ቅድም አወራን እኮ እንደገና ለምን ትመለሳለህ? ስለ መጽሐፍ መምጣትና ስለ ነብይ መለኮታዊ ገልጠት ቅድም ስናወራ ነበር። ሙሴ ስለተናገረ ስለ አብርሃም ተቀብለሃል ወይ? ስለ አዎ ተቀብያለሁኝ አልክ። አይደለ? አይ ከአብርሃም ጊዜ ከነበረ ማስረጃ ነው የምፈልገው የብሉይ ኪዳንን አልቀበልም ብለህ ከየትም ልታመጣ አትችልም አይደለ? ውድቅ ሊሆን ነው መጽሐፍ አብርሃም ከሙሴ አብርሃም ባይኖርም በሙሴ ዘመን አሁን አብርሃም አልነበረም፣ ግን አንድ አይነት ይዘት ነው፣ አንድ አይነት አስተምሮ ነው። አሁን መሐመድ አንድ አይነት አስተምሮ አይደለም ይዞ የመጣው። አንድ አይነት ይዘት አይደለም የምጠይቅህ። በአብርሃም ጊዜ ከነበረ መጽሐፍ አንድ መጽሐፍ ስጠኝ ልትሰጠኝ ትችላለህ? በአብርሃም ጊዜ ከነበረ አንድ መጽሐፍ ስጠኝ፣ ስለ አብርሃም ቢናገር፣ ስለ እምነታቸው የሚናገር። ከሱ በኋላ ከመጣ መጽሐፍ አልፈልግም። ከዛ በፊት ከነበረ ስጠኝ። ልትሰጠኝ ትችላለህ? ያው በኦዲት እሱ ነው በኦዲት አላ ስለ አብርሃም የሚያወራ። ስለዚህ ከሙሴ አልቀበልህም። አያስኬድም። እንደዚህ ራሳችሁ ባመጣችሁት ወጥመድ እስልምና ላለመቀበልና እውነት ላለማድረግ በዚያ ወጥመድ ራሳችሁ መልሳችሁ ትያዛለች። አያስኬድም እንደሱ። ምንድነው የሚያስተማምንን ነገር? አምላክ በየትኛውም ጊዜ አንድ ነቢይ ሲያስነሳስ ለዚያ ነቢይ ስላለፈውም ትውልድ ሁሉ ይገልጽለታል። አየህ፣ እኛ ለመሲሁ ተነግሮታል ወይ ስላለፈው ብንባል አዎ ብለን እናምናለን። አይ ከመሲሁ በፊት በነበረ ብለን አናስተባብልም። ለሙሴ ተገልጦለታል ወይ ቃል? አዎ ተገልጦለታል። ከዚያ በፊት በነበረው የተገለጠለትን ትቀበላላቸው? አዎ እንቀበላለን። የሚገልጠው ቃል ይሄን ቃል አምላክ እስከሆነ ድረስ አምላክ ያለፈውን የሚመጣውን ሁሉ የሚያውቅ ነው። እሱ አላህ የምትለው እሱ እኮ አልኩ አላመንኩበትም እኮ አላህ የምትለው ነገር መጀመሪያ በነቢያት የተረጋገጠ አስተምሮ ነው። አላህ የምትለው ነው። አላህ የሚለው የነቢያት አምላክ እንደሆነ ላሳየህ እንትን ላሳየህ አላውጣና ላሳየህ። አላህ የሚለው ነቢያቶች አምላክ እንደሆነ ከራስህ ከመጽሐፍ ቅዱስ የአረበኛ መጽሐፍ ቅዱስ አይተህ ታውቃለህ? ግን ትምህርቱ እሱ አምላክነቱ ሳይሆን ትምህርቱ ራሱ በቁርአን ነው የምትመልስልኝ መልስ አይደለም። ከመጽሐፍ ቅዱስ የነቢያቶች አምላክ አላህ እንደሆነ ላሳየህ ነው። ምን ትላለህ? እሺ ከመጽሐፍ ቅዱስ የአረብ ክርስቲያን እንዳለ ታውቃለህ አይደለ? አላህ የአረብ ክርስቲያኖች የራሳቸውን መጽሐፍ ቅዱስ አሁን ግልጭ ላሳየህ። ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክን ማን ብለው እንደሚጠሩ ላሳየህ ነው። እሺ አምላክን ማን ብለው እንደሚጠሩ አንተ ተመልከት። ያውና ይታያል እዚህ ጋር የነሲስ የሚለው ይታያል። ያው ስፍር ተክዊን ይላል ኦሪት ዘፍጥረት ማለት ነው። ምዕራፍ 1 ቁጥር 1 ያውና ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያው የአምላክን ስም አላህ ብሎ ነው የሚያስቀምጠው። እቺ ቃል ትታያለች። አይ እሱ ገብቶኛል እኮ አሁን ይሄ የአረብ መጽሐፍ ቅዱስ እኮ ነው እኮ። የአረብ መጽሐፍ ቅዱስ አምላክን ማን ብለው ነው የሚጠሩት? የአረብ ክርስቲያኖች አላህ አይደለም። እሱ ትክክል ነው። በጣም ጥሩ። ስለዚህ አላህ የአምላክ ስም ነው አይደለም? ነው። በጣም ጥሩ። ነቢያቶች መጽሐፍ ቅዱስ ላይ አላህ ብለው ይጠራሉ አምላካቸውን። ያውና ይህ አይደለ? ይህ ነው እንዳጠቃላይ አሁን እኮ በአረብኛ ቋንቋ ነዋ፣ በአረብኛ ቋንቋ ነዋ እንደዛ ብለው የሚጠሩ። በሌላ ሀገር ቋንቋ ደግሞ ሌላ ነው ማለት ነው። በአማርኛ ማን ብለው ነው የሚጠሩት ነቢያቶች? አምላክን ማን ብለው ነው የሚጠሩት በአማርኛ ቋንቋ ነቢያቶች? እነ ሙሴ ዳዊት። አይ አምላክ አሁን እኛ ጋር አሁን በአረብኛ ቋንቋ አላህ እግዚአብሔር አላህ ትሉ ይባላል። አሁን በአማርኛ ቋንቋ ማን ብለው ነው የሚጠሩት ነቢያቶች አምላክን? እግዚአብሔር ነው። እግዚአብሔር አማርኛ አይደለም ግን የግዕዝ። ማንኛ ነቢይ ነው እግዚአብሔር ብሎ የጠራው አምላክን? አምላክን ማንኛ ነቢይ ነው እግዚአብሔር ብሎ የጠራው? ያው እነ ሙሴ በኦሪት መጽሐፍ አሁን ባመጣው
ኦሪት መጽሐፍ እኮ ወደኛ ሲተረጎም እግዚአብሔር እኮ ሲተረጎም በለኝ እንደሱ በለኝ። አየህ እኮ ሲተረጎማ። ስለዚህ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። እንደዚህ መስቀል አንጠልጥለህ ለምሳሌ አረብ ሀገር ሄዳ እንደው ኦርቶዶክስ ጋር ብትሄድ ቤተክርስቲያን ገብተህ አምላክ እግዚአብሔር ነው ብትለው ዞር በሉጣ ከዚህ ነው የሚለው። አይሰማም፣ አያውቅም። የአምላክ ስም ማን ነው? አላህ ብለው ነው የሚያምኑት። ስለዚህ አላህ የሚለውን አምላክ ነው ብዬ አላምንም ካልክ የራስህን አምላክ እየካድክ ነው። ገብቶሃል አይደለ? የራስህ ወንድሞች ክርስቲያኖች አረቦች አምላክን አላህ ብለው ነው የሚጠሩት። አይ አላህ አምላክ አይደለም በላቸው ሂድና በቃልች እያለ ነው የሚያስወጣ ከቤተክርስቲያን። አምላክ አላህ ነው ብለው ነው የሚያምኑት። ገብቶሃል አይደለ? እኮ አሁን እዛ ብሄድ እኮ ማለት ነው እዛ ብሄድ እኮ በዚህ ቋንቋ ነው የጠራዋለሁ እኮ እስማማበታለሁ እኮ እነሱ ይስማማሉ። አረብ ነው አሪቦ አረብ ነው አሪፍ ነው። ኢትዮጵያ ስትሆን ስለምን አላህ ብለህ አትጠራም? ኢትዮጵያ ስትሆን አላህ ስትሆን ግን አረብ ሀገር አላህ ነው ብለህ ትጠራለህ። አሁን ባጭሩ አንተ የፈለግከውን በቃ ላሳይህ። አሁን አንተ የፈለግከውን መጀመሪያ ስገባ ነቢያቶች ሙስሊሞች እንደነበሩ ከቁርአን ውጭ ስጠኝ ነው አይደለ? በቃ አሁን ላሳይህ፣ በደንብ ተከታተለኝ እሺ? እሱን ላሳይህ በቃ እሺ። አሁን በመጀመሪያ ምን እናደርጋለን መሰለህ? መጽሐፈ ኢዮብ ያው እና መጽሐፈ ኢዮብ ላይ እንግባ፣ ተከታተለኝ። ከኔ ጋና ማን ነበር ስሜ? ይቅርታ ይታያል? ያው እዚህ ጋር እኔ ጌች ይባላል። እሺ ጌች ያው አዳምጠኝ። መጽሐፈ ኢዮብ ይታያል? መጽሐፈ ኢዮብ ይታያል? መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል? ያውና ለእግዚአብሔር ተገዛ ይላል፣ ከእርሱም ጋር ሰላም ይኑረህ በረከትም ታገኛለህ ይላል። ለእግዚአብሔር ተገዛ ይላል አይደለ? ምዕራፍ 20 ቁጥር 21። በጣም ጥሩ። አሁን እንደምታውቀው ብሉይ ኪዳን የተጻፈው በዕብራይስጥ ቋንቋ ነው አይደለም? እቺ ብሉይ ኪዳን የተጻፈው በዕብራይስጥ ቋንቋ ነው። ይሄን መጽሐፈ ኢዮብን በዕብራይስጡን ሂደን ቀጥታ እዛው እያለ ወደ አማርኛ እንቀይረው። እዚህ ጋር ባይብል ሀብ አለ። ከኦሪት ዘፍጥረት እስከ ራዕይ ድረስ እንመልከት። ያው ከኦሪት ዘፍጥረት ጀምሮ እስከ ራዕይ ድረስ አለለ። አንተ እዚህ ጋር መጽሐፈ ኢዮብ ጋር እንግባ። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እናስገባ። ምዕራፍ 22 ቁጥር 21 እሺ፣ እዚህ ጋር አማርኛ እንቀይረው። ይህ ከኔ ጋር ነህ? ያውና ምን ይላል እዚህ ጋር ኢዮብ 22 21 አይደለም? ኢዮብ 22 21 ለእግዚአብሔር ተገዙ ይላል። ለእግዚአብሔር መገዛት፣ ለአንዱ አምላክ መገዛት ማለት ሙስሊምነት ነው ብያለሁ። ይሄን እንድናይ ነው አሁን ምን ማለት እንደሆነ ኢዮብ 22 21 ላይ ገብተናል። ሂብሩ የሚለውን እዚህ ጋር ጫና ነው። እሺ ጌች ስራህን እንዳቋርጠውና ተከታተለን። እሺ ያውና ሂብሩ እሺ ሂብሩ የሚለው ላይ ገባሁኝ እዚህ ጋር። በጣም ጥሩ። አሁን እዚህ ጋር ይሄን ወደ አማርኛ ልቀይረው። እግዚአብሔር ተገዙ ብለው ነብያቶች ሁሉ ታዘዋል አይደለ? ያንን እግዚአብሔር መገዛት ማለት ምን ማለት ነው የሚለውን የራስ መጽሐፍ ቅዱስ ላይ ያውና ወደ ትይዩ ዕብራይስጥ ሂድ ይላል። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ለእግዚአብሔር መገዛት ማለት ቃል በቃል እዚህ ጋር ቃሉን ሊፈታልህ ነው። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እያየኸው ነው አይደል? አሁን እዚህ ጋር ይሄን እንመልከተው። በጣም ጥሩ። ያውና እዚህ ጋር ወደ አማርኛ ቀይረው ይሄን። በጣም ጥሩ። ያውና ይታያል። ያውና ምን ይላል እዚህ ጋር ለእግዚአብሔር መገዛት ይላል አይደለ? ምን ማለት ነው? ቀጥታ ያትና እዚህ ጋር አቅለመለች። ምን ትላለች እቺ ቃል? ምን ትላለች? እኮ ይሄ አሁን ከመጽሐፍ ቅዱስ ነው። አዎ ከመጽሐፍ ቅዱስ
ከገዛ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 የዕብራይስጡን ሄደን ስናየው ለአንዱ አምላክ መገዛት ማለት እስላም ማለት ነው ብሎ አስቀምጦታል። ያው እስላም ይላል አይደለ? ምን ማለት ነው ብለን ስናየው ለእግዚአብሔር መገዛት የአረበኛው ሄደህ ብታየው እንዳውም ለአንድ አላህ መገዛት ማለት ነው ብሎ አስቀምጦታል። ለአንድ አምላክ ለአንድ አላህ የሚገዛ ሰው ምን ይባላል? ያው ምን ይባላል? ለዚሁ ጋር ሙስሊም ብሎ ሙስሊም ወይንም እስላም ብሎ አስቀምጦታል። ለአንዱ ለአምላክ መገዛት። ስለዚህ ነብያቶች ሁሉ ምን ተብለዋል? ለአንዱ አምላክ ተገዙ ተብለዋል አይደለ? ለአንዱ አምላክ መገዛት ማለት ምን ማለት ነው ብለን የዕብራይስጡን ሄደን መፍቻው ላይ ስናየው ጊዜ ለአንዱ አምላክ መገዛት ማለት ኢስላም ማለት ነው፣ እስልምና ማለት ነው ብሎ አስቀምጦታል። ስለዚህ ያው ከቁርአን ውጭ ለአንተ የፈለግከው ከቁርአን ውጭ በገዛ መጽሐፍ ላይ ነብያቶች ሁሉ ሙስሊም መሆናቸውን አሳየን ማለት ነው። ከዚህ በኋላ ካልሰለምክ እንግዲህ ራስህ ነው የምታውቀው። ራስህ ወደ ሲኦል እያሽቆለቆልክ ነው እኮ። ይሄ በምን ቋንቋ ነው አሁን ያወጣው? በዕብራይስጥ። ቀጥታ የዕብራይስጡን ሄደህ ወደ አማርኛ ወደምትፈልገው ቋንቋ ቀይረው። እኛ አማርኛ ተናጋሪ ስለሆን ወደ አማርኛ ቀይረናል። የአረበኛውን ቀይር የማሳየህ ቃል በቃል ለአንድ አላህ መገዛት ማለት ነው ሙስሊም ማለት ነው ብሎ አስቀምጦታል። ግልጽ አልሆነልኝም። ኧረ እባክህ ከዚህ በላይ ግልጽ ግልጽ ስለ አሁን ያወጣው በአማርኛ ነው በዕብራይስጥ ነው? በዕብራይስጥ ከሆነ አንዳንድ ቋንቋዎች ስለ በቃል እያሳየው የዕብራይስጥ ነው እያሳየው በራሴ ጠይቄ እኮ ነው። ደግሞ በምን ቋንቋ ነው የተጻፈው አልኩህ? በዕብራይስጥ። እሺ የዕብራይስጡን ሂደህ ልዳየው ነው? እሺ አልከኝ። እያንዳንዱ ምዕራፉን ያው ተመልከት፣ እያሳየሁ ወደ ዕብራይስጥ ትይዩ ሂድ። ቃል በቃል ሁሉንም ቃል የሚፈታ ሳየው ለአንዱ አምላክ መገዛት ማለት ሙስሊም መሆን ማለት ነው ብሎ የገዛ መጽሐፍ አስቀምጦታል። ያው እንትኑ ምናልባት ማን ነው የመሐመድ ጓደኛ ደግሞ እንደዚህ አይልማ። አሁን በእኛው አገኘዋለሁ። አሁን ከገባ ቤት እኔ አሁን መጽሐፍ ቅዱስ ስለሌለ ባልኮ መሰረት መሰረት ሄድና ዕብራይስጡን ወደ አማርኛ ቀይረው ታገኛለህ። አብሶት ቆይ እኮ ቤት ካለ ቆይ አየዋለሁ። መጽሐፈ ኢዮብ ስንት ነው? በኋላ ተመልሰህ ግባና እናሳያለን። ችግር የለም። እኛ ምዕራፍና ቁጥር ብቻ እንሰጥሃለን። አንተ ራስህ ገብተህ ታየዋለህ። መልሰህ ነው። እሺ ያጥናው። ይህን ስሜት በፊት እኔ አውቀዋለሁ እና ያ ሰላም አቦይ ሰፈር ላሳያችሁ። ያበደ ሰፈር ይቅርታ አላበደም፣ የእኛ ነው። በለችኋል በአላ ያ ሰላም دولة الإمارات العربية المتحدة من أجمل البلاد في العالم وخاصة في الوطن العربي. يا سلام إيه ያበደ ሰፈር አያችሁት? እዚህ ጋር ባህር አለ። ከመረረህ ምናምን ራስህን ለማጥፋት ጥሩ አይደለም። ያና እዚያ ጋር ጀልባ ይታያቸዋል። ደስ የሚሉ ጀልባዎች ምናምን አሉ። በዚያ በቶ ድርሃም ትከፍላለህ። እንደፈለግ ፏ ብትነጠላለህ ጀልባ ማለት ነው ከጫፍ እስከ ጫፍ ድረስ። يا سلام ማሻአላህ ያንተ ጀልባ እኔ ያቺ ጀልባ ያቺኛዋ እኔ አይደለችም። ያቺኛዋ ጀልባ ከሆነ ጥያቄ እኔ አይደለችም እቺ ጀልባ። ታምራለች ደግሞ የጌች ጓደኛ መሐመድ ይሰማል። መሐመድ ነህ ወይስ ጌች ነህ? ጌች ነኝ። ጌች ነህ። በቃ አጥናሽ በደንብ ተከታተል። እዚህም እየመጣህ ጠይቅ። ያለውን ነገር ሼር እንደራረጋለን። እሺ የኔ ወንድም። እሺ ያውኑ ቆይ እኔ ጋር ያለው ቆይ ግዕዝ ነው መሰለኝ። ግዕዝና ይለያያል መሰለኛ። ግዕዝና ዕብራይስጥ ዕብራይስጥ ይለያያል። ቆይ የዕብራይስጥ መጽሐፍ ቅዱስ ካል እኔ ጋር የለም መሰለኝ። ግዕዝ ነው መሰለኝ። በሱ አየዋለሁ ከፍቼ ጎግል ማየት ትችላለህ። አብሽር እኮ ማድረግ ትችላለህ። ሂብሩ ላይ ገብተህ ዝም ዕብራይስጥም ባይብል ሀብ ላይ ተገባን። በቃ
በቃ እቺ የሚመጣ ነብይ አለ ብላችሁ ያላችሁት ምኑ ላይ ነው? መጽሐፍ ቅዱስ ውስጥ ምን ላይ ነው ያለው? አንዴ እሱን እየውና ነብያቶች ሁሉ ሙስሊም ከሆኑ ሙስሊም እሱን አረጋግጠውና ደግሞ ቀጣይ ድረስ ደግሞ ይዘህ መጥተህ ነብያቶች አንድ ነብይ ከእርሳቸው በኋላ እንደሚመጣ የተናገሩትን አይሁዶችም ሲጠብቁ እንደነበር ነብይ የዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አካባቢ አይሁዶች መጥተው ኢየሱስ ማን ነው ዮሐንስን ይጠይቁታል። አንተ መሲሁ ነህን? አይደለሁም። አንተ ኤልያስ ነህን? አይደለሁም። እንግዲህ አሁንስ አንተ ነብዩ ነህን? ይሉታል። ነብዩ የሚባል አካል እንደሚመጣ ያውቁ ነበር። አይደለሁም ማለት አየህ አይደለ? ነብዩ ብሎ ይጠራዋል። ነብይ አይደለም፣ ነብይ ሳይሆን ነብዩ ተብሎ የሚጠራ ይሄን ቃል በቃል ደግሞ አምላክ አላህ የሚገርምህ በቁርአን ላይ ከላይ እስከ ታች ነብያቶችን ሲያወሳ ነብዩ መሐመድን ብቻ ነው ነብዩ እያለ የሚጠራው። ነብዩ እያለ ይጠራቸዋል። በጣም በርካታ ቦታ ላይ አንነብዩ አውላ ቢልሙእሚኒን ነብዩ እያለ ይጠራቸዋል። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ያ ነብዩ እኔ ነኝ ብለው ቃል በቃል ተናግረዋል። አነ ነብዩ ላ ከዚብ ይላሉ። እንግዲህ ከመሲሁ በኋላ ነብዩ የሚባል አካል ይመጣል ብለው አይሁዶች ይጠባበቁ ነበር። የሚገርማቸው እኮ መጽሐፉ ውስጥ አለ እንደዚህ የሚል ነገር። ልክ እንደው ኦሪት ዘዳግም ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ነብዩ ይመጣል ብለው ይጠብቁ ነበር አይሁዶች። አይ ነብዩ ይመጣል እሱ ምን ላይ ነው እንደዛ አለው እኮ ስሙ ማን እንደሆነ በደንብ ቃል በቃል በደንብ አብራርቶ ያስቀምጠዋል። አይ ነብዩ ብለው ነው ነብዩ የሚለው የሱ መጠሪያው ነው። በቃ ነብዩ ተብሎ ይጠራል። ማንንም አካል ነብይ ብለው ነው። አይ ነብይ ብዙ ነብይ ስላለ ከነስሙ እንደዚህ ከነስሙ ምናምን አብራርቶ ወረሱን መጣ። ግን ዋናው ነገር ከመሲሁ በኋላ ነብይ ይመጣል አይደለም። ነብይ ይመጣልና ነብዩ ይመጣል የተለያዩ ናቸው። እንደ ቁርአን በተለይ ለምሳሌ አምላክ አላህ Subhanahu Wa Ta'ala ነብያቶችን ነብይ እያለ ይጠራቸዋል። ነብዩ ብሎ ግን ማንንም አይጠራም፣ እርሳቸውን ብቻ ይጠራል። ታላላለ ታሪፍ ይባላል። በጣም ታዋቂ የሆነ እንደሆነ ለመግለጽ ነው። አል የሚል ከፊት ከገባ አል ታሪፍ ያንን አካል ያኒ በቀደምት ነብያትን ሁሉ እንዳሳወቀ ምናምን ይነግርናል። አይ ነብዩ የሚል ስም አለ እኮ ነብዩ ተብለው የተጠሩ እኮ በእኛው መጽሐፍ እኮ አለ እኮ። ግን ዋናው ሱነቱ ሳይሆን እሺ ቃል በቃል የሚመጣ ነብይ አለ። የሚያስተምረውም ቁርአን ነው የሚል ነገር ነው። አንዴ ብሮ አለ ጌች አንዴ ጠብቀኝ። እሺ አንዴ ጠብቀኝ። ኮሶ ባለው የሚለው አካውንት መስለም ፈልጋለሁ ብሎ ነው ያስገባውት። እሺ መስለም ይፈልግ ሰው አለ ከመካከላችሁ? ይሄው ባለው ነው ባለው አየር ነው ባለው አየር ይሄ መስጂድ አንድ ታውስ ስለሆንኩኝ ነው የከፈትን ይወጣል። አይ አብሽር። እሺ لهم جنات تجري ይሄ መስጂድ መዲናን ሄዳ ያየሰዋል። መዲናን ያያለ የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ከላይ ያለው ልክ እንደዚህ ሰላም አለይኩም። አሎ አሁን ለጌች እንትን ስትሉት እየተከታተልኩኝ ነበር። ከቤተሰብ ጋር ነበር። ጌች ጎረቤቴ ሰላም ልበለው በአላህ አንዴ ትላለህ ሱለይማን። እሺ ባለው መቀጠል ትችላለህ። እንትና ጌች ስታወሩት ሰምቼ ነው ለሱ እንትን ስትሉ ተከታትዬ ነበረ። ከቤተሰብ ጋር ነበርኩኝ። ለዛ ነው ውጪ ወጥቼ ነው። እሺ ማወራጭ እሺ እስልምናን መቀበል ትፈልጋለህ? ትንሽ ሁለት ሶስት ደቂቃ ነው። አዎ ትንሽ እስኪሄዱ ጠብቄ ነው። ይቅርታ ቤተሰብ ጋር ስለሆንኩኝ። አይሽ
ስራ ቦታ ነኝ። ይቅርታ። አብሽር። አላህ ይቀበል። አላህ ይቀበላችሁ። እሺ ያ ጀማ ማይክ እንዳታነሱ እሺ። አዛን ሊል ነው እሱ። ገባህ እንዴ? ገባህ? لا إله إلا الله. اللهم صل وسلم على نبينا محمد. اللهم رب هذه الدعوة التامة